አእምሮ በእግዚአብሔር እጆች የተሳለ የማያልቅ አቅም ያለውና አዳዲስ ሐሳቦች እንደ ከዋክብት የሚበሩበት የእግዚአብሔር ድምፅ እንደ ረጋ ነፋስ የሚሰማበት ቅዱስ ስፍራ ነው። አእምሮ በመንፈሳዊ ዓለምና በአካላዊ ዓለም መካከል ያለ ድልድይ ነው። እግዚአብሔር አእምሮን የፈጠረው የጭንቀት እስር ቤት እንዲሆን ሳይሆን የሰማይ ሰላም ማረፊያ እንዲሆን ነው። አእምሮ እንደ ልብስ ወይም እንደ ቤት ነው። ካልተጠበቀና ካልተጸዳ በተለያዩ መንገዶች ሊቆሽሽ ይችላል። አእምሮአችን ክፍት መስኮት እንዳለው ቤት ነው። በዚያ መስኮት የሚገባው ነገር ሁሉ ውስጡ ያርፋል። ጥላቻ፣ አሉባልታና ክፉ ወሬዎች ደጋግሞ መስማት አእምሮን በጥርጣሬና በቂም ይበክሏል። ጭንቀት ልክ እንደ አቧራ ነው። ቀስ እያለ አእምሮን ይሸፍነዋል። አእምሮአችን በጭንቀት ሲሞላ ጥራቱን ያጣና ይደበዝዛል። ተስፋ የሚያስቆርጡ፣ የሚያንቋሽሹ፣ ሰውን የሚያጥላሉ ቃላትን ማብሰልሰል ይጀምራል። ይህም አእምሮን ከሰላም ወደ ግርግር ይወስዷል። አእምሮ የሚቆሽሸው ከውጪ በሚገባ ነገር ብቻ ሳይሆን ከውስጥ በሚፈልቅ ክፉ ምኞትም ጭምር ነው። አእምሮአችን ሲቆሽሽ ያለ ምክንያት እንጨነቃለን። መንፈሳችን ይረበሻል። መጽሐፍ ቅዱስ ስታነብ ሐሳብህ አይሰበሰብም። ይህ አእምሮ በሌላ ነገር መሞላቱን የሚያሳይ ነው። አእምሮ በውስጥ ባለው ቆሻሻ ስለሚጨነቅ በትዕግሥት ፋንታ ቁጣና ብስጭት ይቀድማል። በትንንሽ ነገሮች ትበሳጫለህ። ከሰዎች ጋር ባለ ግንኙነት ደስታን ታጣለህ። ሮሜ ምዕራፍ 12:2 ላይ በአእምሮአችሁ መታደስ ተለውጡ እንደሚል አእምሮን ካሉታዊ ሐሳቦች ከጭንቀትና ከዓለማዊ አመለካከቶች ለማጽዳት የሚረዱ ነጥቦች እንመልከት። አስቀድመው ቅን ልብ ካሎት ላይክ በማድረግ ይጀምሩ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። አእምሮን ማደስ ልክ የቆሸሸን ቤት መስኮቶቹን ከፍቶ የብርሃንን ጨረር እንደማስገባት ነው። ለዚህም ማድረግ ያለብን አንደኛው ልብን ከክፉ ድምጾች መጠበቅ። አእምሮ እንደ አትክልት ስፍራ ነው። መጥፎ ሐሳቦች እንደ አረም ሲበቅሉ በእግዚአብሔር የተስፋ ቃላት ነቅለጥ አላቸው። በአትክልት ስፍራ ውስጥ አረም ሳይዘራ እንደሚበቅለው ሁሉ በልባችን ውስጥም ቂም፣ ቅናትና ጥላቻ በራሳቸው ጊዜ ሊበቅሉ ይችላሉ። እነዚህ መንፈሳዊ አረሞች የፍቅር ፍሬ እንዳያበቅሉ ያደርጋሉ። በየቀኑ ልብን መርምር። በጥላቻ ፋንታ ይቅርታን፣ በትዕቢት ፋንታ ትሕትናን በመትከል አረሙን አስወግድ። ልብን ከክፉ ድምጾች መጠበቅ ማለት በግርግር መሃል የራስን የሰላም ደስታ መገንባት ማለት ነው። ምሳሌ ምዕራፍ 4 ቁጥር 23 ከሁሉ ይልቅ ልብን ጠብቅ የሕይወት መውጫ ከእርሱ ነውና ይላል። አትክልተኛ ከብቶች ወይም አራዊት ገብተው እንዳያበላሹበት አጥር ያጥራል። አንተም ካላስፈላጊ ንግግሮች፣ ከመጥፎ ጓደኝነት፣ ከማይጠቅም ጭንቀቶች ልብን እጠር። ወደ ልብ የሚገባውን ነገር ሁሉ ይህ ነገር ለሰላሜ ይጠቅማል ብለህ ጠይቅ። ልክ ወደ ቤት የሚመጣውን ማንኛውም ሰው እንደማታስገባ ሁሉ በጆሮ በኩል የሚመጣ የጥላቻ የአሜትና የተስፋ መቁረጥ ድምፆችን መከላከል ይኖርብሃል። አእምሮ እንዲታጠብ የእግዚአብሔር ብርሃን ያስፈልገዋል። ብርሃን ባለበት ቆሻሻ አይሰወርም። ቅንነት ልመድ። በውስጥ የምታስበውን በውጭ የምታደርገው አንድ ይሁን። ግልጽነትና ቅንነት ለልብ ትልቅ ብርሃን ናቸው። ይህ ብርሃን ደግሞ የአእምሮን ጨለማ ያጥባል። አእምሮ የሚታጠበው በሚወጣው ብቻ ሳይሆን በሚገባውም ጭምር ነው። ውብ ተፈጥሮን ተመልከት። ሰላማዊ ድምፆችን ስማ። መልካም የሚያደርጉ ሰዎችን ተከታተል። እነዚህ በጎ ነገሮች ወደ አእምሮ ሲገቡ የቆዩና የከረሙ መጥፎ ትዝታዎች ቀስ በቀስ ገፍተው ያስወጧቸዋል። የምንናገራቸው ቃላት በአእምሮአችን ውስጥ የሚቀመጡ ቀለሞች ናቸው። በአንደበትህ በረከትን፣ ተስፋና ፍቅርን ተናገር። ክፉ ቃላትን ከአንደበትህ ስታስወግድ አእምሮ በራሱ ጊዜ ከቆሻሻ ሐሳቦች እየጸዳ ይሄዳል። ቃልህ ንጹሕ ሲሆን አእምሮም ንጹሕ ይሆናል። ሁለተኛው በእግዚአብሔር ፊት ልብን ማፍሰስ። ጌታ ሆይ እጠበኝ ብለህ ስትጸልይ ውስጣዊ ማንነትህ እንደ በረዶ ይነጻል። ሐዘንህ ወደ ሰላም፣ ሸክም ወደ ረፍት ይለወጣል። ንስሐ ማለት በቀላሉ ተጸጽቶ መመለስ ብቻ አይደለም። ንስሐ ማለት አስተሳሰብን መቀየር ነው። ንስሐ ስታደርግ አሮጌውን ጎጂውንና አሳሪውን የሐሳብ መንገድ ትተህ ወደ እግዚአብሔር የብርሃን ሐሳብ ትመለሳለህ። ልክ በጭጋግ ውስጥ ስትጓዝ ቆይተህ ወደ ብርሃን እንደ መውጣት ነው። ንስሐ ስትገባ እግዚአብሔር በደልን እንደ ዳመና አጥፍቻለሁ ይላል። ይህ ቃል በአእምሮ ውስጥ ሲያስተጋባ የጥፋተኝነት ስሜት ይወገዳል፣ አእምሮም ንጹሕ ይሆናል። ንስሐ በእግዚአብሔር ፊት ራስን ማፍሰስ ነው። ቆሻሻ ዕቃ ውስጥ ንጹሕ ከመሞላቱ በፊት የቆሸሸው መፍሰስ እንዳለበት ሁሉ ንስሐ በውስጣችን የታመቁ የጭንቀት የጥፋተኝነትና የክፋት ድምፆችን ማፍሰስ ነው። ከንስሐ በኋላ የሚመጣ አንድ ትልቅ ሰላም አለ። ልክ ከባድ ዝናብ ዘንቦ ሲያበቃ አየሩ እንደሚጠራና ምድሪቷን እንደምትቀዘቅዝ ከንስሐ በኋላ አእምሮን ፍጹም መረጋጋት ያገኛል። አእምሮ አንተ ኃጢአተኛ ነህ በሚል ድምፅ ሲቆሽሽ
ንስሐ ገብተህ ስታለቅስ ግን የተወደድክና ንጹሕ ነህ የሚል ሰማያዊ ድምፅ አእምሮን ያጥበዋል። ይህ የፍቅር ቃል አእምሮን የሚቀይረው በእግዚአብሔር ፊት ልብን ማፍሰስ፣ ጌታ ሆይ በራሴ ጥረት አእምሮዬን ማጽዳት አልቻልኩም፣ አንተ ግን ትችላለህ ብሎ ቁልፉን ለእርሱ መስጠት ነው። ከዚህ በኋላ የሚሰማ ቀላልነት ልክ ክንፍ አውጥተህ እንደ መብረር ነው። ሦስተኛው በቃሉ መታጠብ። የእግዚአብሔር ቃል መስተዋት ነው። ወደ ቃሉ ስንቀርብ በውስጣችን የተደበቁትን ቂምና ትዕቢትን በግልጽ እንድናይ ይረዳናል። መስተዋት ቆሻሻን እንደሚያሳይ ሁሉ ቃሉም የትኛውም የሕይወታችንን ክፍል ማጽዳት እንዳለብን በጥሩ ቃላት ይመክረናል። በየቀኑ ከዓለም የምንሰማቸው መጥፎ ወሬዎች፣ ክፉ ንግግሮችና ተስፋ አስቆራጭ ሐሳቦች አእምሮአችንን ሊያቆሽሹት ይችላሉ። ሰው በውሃ ሲታጠብ የሰውነቱ ቆሻሻ እንደሚወገድለት ሁሉ በቃሉ የሚታጠብ ሰውም አስተሳሰቡና ንግግሩ ይለወጣል። በቃሉ መታጠብ ማለት አሮጌውንና አሰልቺውን ማንነት በሕያውና በንጹሕ ሐሳብ የመተካት ጥበብ ነው። በየቀኑ ወደ አእምሮአችን የሚገቡ የከንቱነት አቧራዎችና የጭንቀት ዝገቶች አሉ። በቃሉ ስንታጠብ ግን ቃሉ እንደ እሳት ሆኖ የማይጠቅሙትን ያቃጥላል፣ እንደ ውሃም ሆኖ አቧራውን ያጥባል። አካላችን ምግብ እንደሚያስፈልገው ሁሉ አእምሮአችን መንፈሳዊ ምግብ ያስፈልገዋል። በቃሉ መታጠብ መርዛማ የሆነ የዓለም ሐሳቦችን ጥሎ ጤናማና ሕይወት የሚሰጥ መለኮታዊ ሐሳብን መመገብ ነው። ቃሉ በውስጣችን ሲዘዋወር የቆሰለውን ስሜታችንን ይጠግናል። የደከመው አእምሮአችን ደግሞ አዲስ ብርታት ይሰጠዋል። በእግዚአብሔር ቃል አእምሮን ማጠብ እንደ መንፈሳዊ ሳሙናና እንደ ንጹሕ ውሃ በመጠቀም ውስጣዊ ማንነትን ማደስ ነው። መታጠብ የሚጀምረው ውሃውን በማዘጋጀት ነው። መጽሐፍ ቅዱስን በየቀኑ ማንበብ ወይም በመዝሙርና በስብከት መልክ መስማት አእምሮን አዲስና ንጹሕ መረጃ እንዲያገኝ ያደርገዋል። መጽሐፍ ቅዱስን ማንበብ በጨለማ ክፍል ውስጥ መስኮትን እንደ መክፈት ነው። የቃሉ ብርሃን ሲገባ በአእምሮ ማዕዘናት የተደበቁ የጭንቀትና የክፋት አቧራዎች መውጫ ያጣሉ። ቃሉን ስታነብ ጌታ ለአንተ ብቻ በጆሮ የፍቅር ቃላትን እየተናገረክ ነው። አንተ ስታነብ እግዚአብሔር በአእምሮ ውስጥ ተስፋን፣ ሰላምን፣ ብርሃን ይዘራል። አንተ ደግሞ ያንን ንጹሕ ሐሳብ ትቀበላለህ። በጨለማ ቤት ውስጥ መብራት ሲበራ ቆሻሻው ተለይቶ እንደሚታይና ብርሃኑ ደስ እንደሚል ሁሉ ቃሉን ማንበብ ለአእምሮ ብርሃን ነው። መጽሐፍ ቅዱስ በመዝሙር 119 105 እግር ለእግሬ ማብራት ለመንገዴ ብርሃን ነው እንደሚለው ስታነብ ግራ መጋባት ይጠፋል፣ ሐሳብም እንደ ንጋት ፀሐይ ያበራል፣ የአእምሮም ቆሻሻ ይወገዳል። አራተኛው በምስጋና መኖር። አእምሮ በቅሬታና በክፉ ወሬ ሲሞላ ይቆሽሻል። ምስጋና ግን አእምሮን ብሩህ ያደርገዋል። ስላለን ነገር ሁሉ ማመስገን ትኩረታችንን ካልተሳኩ ነገሮች ወደ ተባረኩ ነገሮች እንዲዞር ያደርጋል። ምስጋና የጭንቀትና የፍርሃት መድኃኒት ነው። ልባችን በሚያመሰግንበት ጊዜ ለቅሬታና ለተቃውሞ ቦታ አይኖረውም። ይህም አእምሮን ከተረበሸ ስሜት አጽድቶ ረጋ እንዲል ያደርገዋል። ምስጋና የኑሮ ሁኔታዎቻችን ባይቀይረውም እንኳን ሁኔታውን የምናይበት የአእምሮ መስኮት ያጸደዋል። አእምሮ ሲጸዳ ደግሞ ይወጣን ይኖረዋል። አእምሮአችን በተፈጥሮ ለክፉ ወሬ፣ ለስጋትና ለችግሮች ትኩረት የመስጠት ዝንባሌ አለው። ምስጋና ግን ይህንን የተሳሳተ አቅጣጫ ያስቀይረዋል። በነገሮች ላይ ማማረር በአእምሮ ውስጥ የጭንቀት ሆርሞን እንዲመነጭ ያደርጋል። ምስጋና ግን ይህንን ሆርሞን በመቀነስ አእምሮ ረጋ እንዲል ያደርጋል። አእምሮአችን በችግር ላይ ብቻ ሲያተኩር ጠባብ ይሆናል። ምስጋና ግን ትኩረታችንን ካጣነው ነገር ወደ አለን ነገር እንዲዞር በማድረግ አእምሮአችን ሰፊ አማራጮችን እንዲያይ ይረዳዋል። አዘውትር የምታመሰግን ከሆነ አእምሮ በሰላም የተሞላ ይሆናል። አምስተኛው መንፈሳዊ ልምምድ። አእምሮን ለማጠብ ቃሉን ማንበብ ብቻ ሳይሆን ጮክ ብሎ መናገር ትልቅ ኃይል አለው። ድምፁ ወደ አእምሮ በቀጥታ ይገባል። ጠዋት ከቤት ከመውጣቶ በፊት ለዕለቱ የሚሆን የቃል ኪዳን ጥቅሶችን በራስዎ ላይ ያውጁ። ለምሳሌ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በማለት ድምፆን አሰምተው ይናገሩ። የመንፈሳዊ ንግግር ልምምድ ማለት የእግዚአብሔር ቃል ላይ የተመሠረተ እውነቶችን በራስ ሕይወትና ሁኔታ አእምሮ ላይ በድምፅ ማወጅ ማለት ነው። የገዛ ድምፆ የጌታን ቃል ሲናገር መስማቶ በአእምሮ ውስጥ ያለውን ጥርጣሬ ሰብረዋል።
በድምፅ ሲናገሩ አእምሮ ሌላ ቦታ እንዲሄድ አይፈቅዱለትም። ንግግር ሲጀምሩ መጀመሪያ ላይ ስሜቶ ላይሰማዎት ይችላል። ነገር ግን ዓላማው ስሜቱ መግለጽ ሳይሆን አእምሮን በቃል እውነት መቅረጽ መሆኑን ያስታውሱ። ደጋግሞ ሲናገሩት ስሜቶ ቃሉን መከተል ይጀምራል። ስድስተኛው መንፈሳዊ አካባቢ መፍጠር። አእምሮአችን የሚታጠበው በምንሰማቸው በምናያቸው ነገሮች ጭምር ነው። አእምሮአችን ልክ እንደ ስፖንጅ ነው። በዙሪያ ያለውን ነገር ሁሉ ይጠጣል። አካባቢያችንን በቃልና በምስጋና ካላጠርነው የዓለም ጫጫታና ጭንቀት በቀላሉ ሰርገው ይገቡብናል። የምንሰማው ነገር በቀጥታ ወደ ልባችን ይወርዳል። አካባቢውን በመዝሙርና በመንፈሳዊ ትምህርቶች መዓዛ ይሙሉት። መንፈሳዊ ድባብን የሚፈጥሩ የእግዚአብሔርን ታላቅነት የሚናገሩ መዝሙሮችን ቀስ አድርገው ይክፈቱ። ይህ በቤቱ ውስጥ ያለው መንፈሳዊ ሞገድ እንዲቀየር ያደርጋል። አእምሮ የሚያየውን ነገር ያጠነጥናል። አይኖ የሚያርፍባቸው ቦታዎች ሁሉ የእግዚአብሔርን ቃል የሚያስታውሱት ይሁኑ። በዚህ ዘመን መንፈሳዊ አካባቢያችንን በብዛት የሚያበላሸው ስልካችን ነው። የሚረብሹትን፣ ተስፋ የሚያስቆርጡትን ወይም ለኃጢአት የሚገፋፉትን ገጾች ከስልኮት ላይ ያጥፉ። በምትኩ መንፈሳዊ ጥንካሬ የሚሰጡ ጥቅሶችን የሚያካፍሉ፣ ስለ እግዚአብሔር ፍቅር የሚያስታውሱ ገጾችን ይከተሉ። ስልኮ የጭንቀት ምንጭ ሳይሆን የቃሉ መገኛ ይሁን። በቤቱ ውስጥ ጩኸት፣ ምሬትና ጭቅጭቅ ሳይሆን ምስጋና፣ በረከት፣ ፍቅር እንዲነግስ ይፍቀዱ። ሰዎችን የሚመርቁና የሚያበረታቱ ቃላትን ሲናገሩ የሚኖሩበት አካባቢ በመለኮታዊ ሰላም ይሞላል። መንፈሳዊ አካባቢ መፍጠር ማለት እግዚአብሔር በሌለበት አልገኝም ብሎ መወሰን ነው። አካባቢው ንጹህ ሲሆን አእምሮም የእግዚአብሔርን ድምፅ ለመስማት አይቸገርም። አመሰግናለሁ። ሼር፣ ላይክ ያድርጉ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።